እንዳትጠቂ። ጓደኛዬን አንድ ነገር አድርጋችሁታል። የት እናቅላለን? ምን አባ ፈልግ ነው አሁን እዚህ መጣ? አንተ እኮ ፖሊስ ፈልጋል። የትም አባት ሄድ። አንተ እዚህ ግቢ ምን ልሰራ ነው የገባው? እረፊ እረፊ ዳጣ እረፊ። እና ሁለተኛ እዚህ ግቢ እንዳላይ አርጁ። ቆይ ምንድን ነው እንደዚህ የሚያስገበግብሽ? እኮ ኤቢ እየለመንኩሽ አይደል? ምንድን ነው የጻፈችው? ንገሪኛ። ቀላል እነግርሻለሁ። ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ሰለኔ ምንድን ነው የጻፈችው? ደረጀ ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ወይዘሮ ማርቲ እንደዛ ትቹ አደረገች። አቶ ደረጀን ለምን ዋሻኸኝ ስትል በጥያቄ አፋጣውም ነበር። የአርጁን ጓደኛውን ፍለጋ ግቢ ድረስ መምጣት አቤጌልን ይበልጥ አስበርግጓትም ነበር። ዳጣ ወይዘሮ ማርታ የጠየቀቻት ጥያቄና ስለ ሰላም የጻፈችው ደብዳቤ ምን ስለመሆኑ ለማወቅ ካላት ጉጉት የተነሳ ወይዘሮ ማርታን ራሷንም መልሳ ስትጠይቃት ነበር። እንዲሁም ደግሞ ናታንን እንዲነግራት አጥብቃ ስትጠይቀውም ነበር። አቤጌልም እነግርሻለሁ ስትልም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የሀገር ልጆች፣ በመላው ምድር ጫፍ ለምትገኙ ለሰው ዘር በሙሉ በያላችሁበት ሰላም ጤና ይብዛላችሁ። እንደምን አላችሁልን? እንኳን ወደዚህ ቻናል በደህና መጣችሁ እያልኩ በዛሬ ቪዲዮ የዳጣ ድራማን ይዤ የመጣሁት ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ለዘለቄታው ቤተሰብ እንድትሆኑ ስል ግብዣይን አቀረብኩ። እነሆ በዚህ ክፍል እንደተመለከት ነው አቤጌል ከሰራችው ስራ የተነሳ አሁንም መበርገጓ ጨምሯል። እሷ እየገደለችው ጓደኛ አርጁንም ግቢ ድረስ በመምጣት ስለ ጓደኛው መጠየቁን መዛቱንም ጭምር እህቷ ውሃ ስትነግራት ይበልጡኑ ድንጋጤዋ ጨምሮ ነበር። በሌላ በኩል ወይዘሮ ማርቲ ስለጠረጠረችው ጉዳይ፣ ስለ ዳጣ ማንነት፣ እናቷ ማን ስለመሆኑ አባቷም ጭምር በአጠቃላይ እየተሰማት ስላለው ነገር፣ ስለምጠረጠረው ጉዳይ ልጇ አቤጌልም እንዲሁ የነገረቻት ስላለ ነገር በሙሉ ለማጣራት በራሷ መንገድ እንደምትሄድም ለራሷ ቃል ገብታም በነበረው መሰረት ዳጣንም ጠርታት ስታፋጥታት ነበር፣ ስትጠይቃትም ነበር እናቷ ማን እንደሆነች እንዲሁም ደግሞ አባቷ ማን እንደሆነ አቶ ሲሳይ ተብዮ አባቷ እንዳልሆነ ከሆነ እንግዲያውስ አገናኘኝ ስትል ቃል በቃል እዛው ስልክ ደውላ እንድታገናኛት እናቷንም አባቷንም ጭምር አገናኘኝ ስትል አፋጣት ነበር። ዳጣም ይህን ጥያቄ ለማለፍ ስትል እሷም ጥያቄን በጥያቄ እየጠየቀች እንዲሁም ደግሞ ያው ስልኩንም እየፈለገች በማስመሰል የምታመልጥበትን መንገድ እየጠየቀች እንዲሁም ደግሞ እንግዲህ ያ ወረቀት ወይዘሮ ሰላም ጻፈች የተባለው ወረቀት ምን ስለመሆኑ ዳጣ በእርግጥ የምታውቀው ነገር የለም። ነገር ግን ወይዘሮ ማርቲ ስትጠይቃት ይበልጥ ዳጣ ያ ወረቀት ምን እንደተጻፈበት ለማወቅ ካላት ጉጉት የተነሳ ጉጉቷም ጨምሮ ራሷንም ወይዘሮ ማርቲን ስትጠይቃት ነበር። በዚህም ሁኔታ ዳጣ ሳትመልስላት ስትቆይ ወይዘሮ ማርቲን ተይው በቃ ስትል ትታት በራሷ መንገድ እንግዲህ አሁን ይህንን ነገር አላልፈውም፣ ምን እንደሆነ ራሴ ፈልፍዬ ችግሩ እደርስበታለሁ እያለችም ነበር። አቶ ደረጀም በውጪ ከናታን ጋር ተገናኝቶ ስለዚህ ጉዳይም ሲያወሩ ነበር። ያው አቶ ደረጀም ሆዱ ፈርቷል። ልቡ እንግዲህ እንደሚነግረው ያው ይህ ነገር ሚስጥር ሆኖ ከዚህ በኋላ ብዙም እንደማይገፋ ነው። ደብቄ ላቆይ እንኳን ቢል የሚቆይ ጉዳይ እንዳይደለ ነገሩ በቅርቡ እንደሚወጣ ትዳሩም ቤቱም እንደሚፈርስ እየተሰማው እንዳለም ሲነግረውም ነበር። ናታን ግን የፈለገው ጉዳይ ያው ስለ አቤጌል አብዝቶ መጨነቅና ከዚህ ሁሉ ለምን ወደ ውጭ አትልካትም የሚለውን ሀሳብ ሊያቀርብለትም ነበር። አቶ ደረጀ ግን ትጨነቅ ሲል እንግዲህ ራሷ ያመጣችው ነገር ስለሆነ ትጨነቅ፣ የትም አንልካትም፣ በዚህ ውስጥም ትማር እያለም ነበር። ምክንያቱም እሷን ወደ ውጭ ከላኩ ተጠያቂ የሚሆኑት ራሱ አቶ ደረጀ እንዲሁም ደግሞ እህቷ ውሃም እሷም የመታችው ስለሆነ እነሱ ተጠያቂ ስለሆኑ በእሷ ጉዳይ ደግሞ እነሱ መያዝ እንደሌለባቸው ነገሩ ገፍቶ ከመጣ ፖሊስ ከያዘንም እንግዲህ ራሷ መያዟ አይቀርምና እዚሁ ነው መሆን ያለባት፣ የትም አልልካትም አልሰዳትም ብሏል። ነገር ግን ማድረግ ያለብኝን አድርጌያለሁ እያለ ነው። እንግዲህ ያው ይህንን ወንጀል ሸሽጎ በግቢ ውስጥ ያንን ሟች ቀብሯል። ይህንንም ማድረጉ እንግዲህ የአባትነቱን ድርሻ ያው ሚስጥርን ለመደበቅ በወጣ ጊዜ ይውጣ፣ ለጊዜው ግን እንደው ይደበቅ በሚል እንዳደረገ ነው ሲናገር የነበረው።
አቶ ደረጀ ወደ ቤት ሲገባ እንግዲህ የፈራው ያስበው ነገርም አልቀረም። ወይዘሮ ማርቲ ባለቤቱን በጥያቄ ስታፋጥጠው ነበር። ዳጣ የአቶ ሲሳይ ልጅ ናትን ወይስ የማ ልጅ ናት? ለምንስ ዋሻኸኝ እያለችውም ነበር። እንግዲህ አቶ ደረጀ እንደተመለከት ነው ምንም መልስ አልሰጣትም። ቀናም ብሎ አላያትም። ይልቁንስ አንገቱን ደፍቶ አቀርቅሮ ምንም ቃል ሳይሰጣት እንዲሁም ቀና ብሎም ቃልም ለመስጠት ለመመለስም እያለ እየፈራ ነበር። በዛ ሂደት ድራማው ተጠናቆ የነበረው ከዚህ እንደምንረዳው ያው ይህ ጉዳይ ሚስጥሩ ሊወጣ እንግዲህ አፋፍ ላይ እንደደረሰ ነው። ምክንያቱም አቶ ደረጀ በራሴ ጊዜ ነገሮችን አመቻችቼ ይህንን ሚስጥር እንዲወጣ ወይም ደግሞ ለባለቤት አሳውቃለሁ ከዛ በኋላ ብሎ ቢልም እሱ ባለው ጊዜ ሳይሆን ባላሰበው ጊዜና እሱ ባላሰበው መንገድ ሚስጥሩ ሊወጣ እያለ እንደሆነ በቅርቡ ቀን ሁሉ ነገር እንደሚለይለትም እንደተረዳው እንደፈራውም ነው። እንግዲህ ባለቤቱ እቤት እንደገባ ስትጠይቀው እሱ ምንም ምላሽ አልሰጠም። ምናልባትም በቀጣይ ክፍል በዚህ ላይ ምላሽ እንግዲህ እውነቱን ሳይደብቅ የዋሸበትን ምክንያት ምን እንደዋሸ ያለውን የሆነውን ነገር በግልጹ ሊነግራት ይችላል የሚል ግምት አለን። ወይ ደግሞ ያው ሁል ጊዜም እንደሚያደርጉት ድራማውን ልብ አንጠልጣይ አድርጎ ለማለፍ በስተመጨረሻ ላይ የሚያደርጉት ነገር አድርገው ከዛ ደግሞ በቀጣይ ሲቀጥሉ ደግሞ ወይ ለዚህ ማስተባበያ አቶ ደረጀ መልስ ሰጥቷት ዝም እንድትል ለጊዜው ሊያደርግ የሚችል ይሆናል። አቤጌል ከእናቷ ጋር ሆና የእናቷ አንዳንድ ነገሮችን ማስተዋሏ ትንሽ አስደስቷታል። ምክንያቱም እስከ ዛሬ ድረስ ስትነግራት የነበረው ስትጠረጥር የነበረውን ወይም ደግሞ የሰማችውን ያየችውን ነገር አንድ ሳይቀር ለእናቷ ስትነግራት እናቷ ግን አትቀበላትም ነበር። ይልቁንስ ገጽጻት ሁለተኛ እንደዚህ አይነት ነገር እንዳትናገር እያደረገች ነበር እንግዲህ እስከዛሬ። ነገር ግን አሁን ላይ ወይዘሮ ማርታ እስከዛሬ አንቺን ብሰማሽ ኖሮ ያልሽው ነገር ትክክል ሳይሆን አይቀርም፣ አሁን ላይ አንዳንድ ነገሮችን እንግዲህ ፍንጭ አይቻለው እያለች ለአቤጌል ለልጇ ክፍሏ ድረስ ሄዳ ስትነግራት ይህንን የሰማችው አቤጌልም ደስታ ተሰምቷት አዎ እኔ ያልኩሽ ነገር እውነት ነው፣ ያልኩሽ ነገር እንደዚህ ነው፣ እንደዚህ ብዬሽ ነበር ብትሰሚ ኖሮ እያለች እንግዲህ ይልቁንም ነገሮች እንዲጋጋሉና ይበልጥ ደግሞ ወይዘሮ ማርታ እናቷ ነገሮችን ፈልፍላ እንድታወጣ እያደረገች ነበር። እናም ወይዘሮ ማርታም አሁን በራሴ መንገድ ይህንን ነገር እደርስበታለሁም እያለቻት ነበር። ይህ በእንዲህ እንዳለ ዳጣ ከወይዘሮ ማርቲ ምንም አይነት ምላሽ ስላላገኘች ስለተጻፈው ወረቀት እንዲሁም ደግሞ የሚያውቀውን ቢያንስ በተወሰነ መልኩ የሚያውቀው ጉዳይ ያለ የነበረው ናታንንም ጭምር አፋጣ ስጠይቀው ምንም የመለሰላት ነገር ስለሌለና አባቷን ብቻ እንድትሰማ ከሱ የምትሰማው ነገር ትክክል እንደሆነ እና አሁን ላይ እንድትረጋጋ ቢያደርጋትም አልፋ ሄዳ እንግዲህ አቤጌል ክፍል ድረስ ሄዳ አቤጌል ስለምታውቀው ነገር ስለተጻፈው ስላነበበችው ወረቀት ወይዘሮ ሰላም ስለጻፈችው ያደራ መልእክት እንድትነግራት ስትለምናት ስትማጸናትም ነበር። አቤጌልም እዛው እንግዲህ ተሸማቃ በሀሳብ በተግባሯ ወንጀል በሰራችው ነገር ተሸማቃ እዛው ክፍል ውስጥ በነበረችበት ሆና ነገር ግን ዳጣን ስታያት እንደ አራስ ነብር እንግዲህ ዳጣ ላይ መደንፋት መፎከር ልማዷ ነው እና እሷ ላይ ቀና ብላ ምላሽ እየሰጠቻት ለምን መጣሽ እዚህ የኔ እንዲመሆን ለአንቺ ደስታ ነው ለናታንም ጭምር እያለች እንደ ልማዷ እየተናገረቻትም ነበር። ነገር ግን ዳጣ ያ ደስታዋ እንዳልሆነ ይልቁንስ እንደምትወዳት እንደምታስብላት እንደ ዘውትር በትህትና ምላሽ እየሰጠቻት ነገር ግን ስለዛ ወረቀት የምታውቀውን ፓርት እንድትነግራት እየተማጸነቻትም ነበር። እንግዲያውስ እነግርሻለሁ ተዘጋጂ እያለቻትም ነበር። እንግዲህ አቤጌል እንኳን ንገሪኝ ተብላ አትንገሪኝ ራሱ ተብላ አስችሏት ዝም የምትል አይነት ሰው አይደለችም። እናም ደግሞ ድሮም ዳጣ አልገባትም እንጂ ዳር ዳሩን እየነገረቻትም ነበር። አንቺ የሰራተኛ ልጅ አንቺ እንደዚህ እያለቻት እንግዲህ ሰራተኛ ማነው ሰራተኛ የኔ እናት ሰራተኛ መሆኗን በምን አወቅሽ እያለች በዛ አለፈች እንጂ ከዚህ ቀደም እንግዲህ ዙሪያ ጥምጥሙን እየሄደች አቤጌልም ልትነግራትም ሞክራም ነበር። አሁን ላይ ግን እንግዲያውስ ከመጣሽ እነግርሻለሁ እያለቻትም ነበር።
በዚህ በኩል በዳጣ በኩል በዛ በኩል ደግሞ በወይዘሮ ማርታ በኩል ነገሮች ሊወጡ ያሉ ይመስላል። የምናይ የሚሆነውን በቀጣይ ክፍሎች ነው። እንግዲህ በዚህ ክፍል የተመለከትነው ይህንን ይመስላል። ቀጣዩንም ክፍል በቀጣይ ይዘን እንቀርባለን። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ይህንንም ቻናል ሰፖርት ስለምታደርጉ ከልብ አመሰገንኩ። ሰላም ለሀገራችን ይሁን። በያላችሁበት ቸር ቆዩን።